ሰላም ሰላም እንዴት ናችሁ የጄፒኤስ ቴሌቪዥን ፕሮግራም ተከታታዮች ዛሬ እንግዲህ በድጋሚ ተመልሰን መተናል አሁን የምንገኘው በሾላ ገበያ ውስጥ ነው እንግዲህ ከጎን ያለችውን እህታችንን ማርታ ታሳውሷታላችሁ እንግዲህ ላስት ታይም እግዚአብሔር ካጋንንት ስራ ፈቷት ልጇን ፈውሶላት አንተ አውሬ ልጇን ልትበላ ስንት ልጅ ገደልክባት 3 ልጅ በላ ሶስት ጊዜ በኃይል ጮኸ ለቃት እንድትሄድ አዘዝኩ ዳይ ቶሎ በል አንድ ሁለት ሂድ የእግዚአብሔር ሰው እኔ እዚህ ምድር ላይ ምንም አልፈልግም የሰው ሀገር ኖሬ ቤቴም ሰርቻለሁ ቤቴም ፈረሰብኝ ልጆቼ መጣው ብዙ ብርም ሀብትም አይቻለሁ አሁን እኔ የሚፈልግ ልጅ ብቻ እኔ ልጅ አንድ ነገር ከሆነ መኖር አልፈልግም ሰልችቶኛል እኔ እግዚአብሔር ሰው አይደለሁም ይሄ ልጅ ከሞተ እንዲሁም ደግሞ ቤት ተሰጥቷት ምስክርነቷን ሰምታችኋል ዛሬ ደግሞ የምንገኘው ለቤቷ አንዳንድ የሚያስፈልጉ ነገሮች አሉ እሱን እንገዛና ከዛ ወደ ቤቷ ሄደን እቃዎቹን አስተካክለን ከዛ ፕሮፌት ይመጣል ሚኖሮን ፕሮግራም ደግሞ እንድትከታተሉን በአክብሮት እንጋብዛለን አሁን መጀመሪያ የምንገዛላት ምንጣፍ ነው ስለዚህ ወደ ውስጥ እንግባና ምንጣፍ ነው ደሞ ተነሳ ልቤ እንደገና ከየት እንዳነሳኝ ትዛለኝና አልቻልኩበትም እኔ ዝም ማለት ምስጋናና ክብር ይሁንለት ምስጋናና ክብር ይሁንለት ደሞ ተነሳ ልቤ አልቻልኩበትም እኔ ዝም ማለት ለጠራኝ አምላኬ ይሁንለት ማን ነበረ ያኔ አውጅ በበረሃው ላይ እየደጋገፈ ያ ዘመን አለፈ ሰላም የጄፒኤስ ቤተሰቦች እንዴት ናችሁ እንግዲህ ትላንትና እንደምታስታውሱት ለእህታችን ማርቲ ታስታውሷታላችሁ እሷን ትላንትና ገበያ ወጥተን አንዳንድ ቤት ውስጥ የሚያስፈልጋትን የጎደላትን ነገር ገዝተን መተናል እና አሁን በተወሰነ መልኩ ቢሆን ቤቷ ሞልቷል ማለት ነው ስለዚህ አሁን ፕሮፌትና የጄፒኤስ ቸርች አገልጋዮች አንድ ላይ በመሆን ይመጣሉ ከዛ ከማርታ ጋር በማርታ ቤት ውስጥ ማለት ነው ጥሩ ቆይታ ይኖረናል እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት እጋብዛለሁ አብራችሁ ሁኑ እግዚአብሔር የረዳው ሰው አይያዝም በሁኔታው ይቀጥላል እየጨመረ እጅናንሳና ምን እንደምፈልገው ንገሩ እርሶ መጥቶ ቤቴን የሚጎበኙልኝ ቃል እመጣለሁ እግዚአብሔር አድኖኛል ማራፋም ሰጥቶኛል አድኖኛል ማራፋም ሰጥቶኛል አሁን ደግሞ እርሶን ነው የምፈልገው እንደምጎበኙ ጌታ ረዳሽ ሰላም ለዚህ ቤት ሻሎም ነው አሜን በጣም በደህና መጣች ተባረክልኝ ደስ ብሎኛል ሰይ ጌታ ቸር ነው አሜን ተባረክልኝ በጣም ደስ ብሎኛል እኛም ደስ ብሎናል
ጌታ ስላደረገልሽ ነገር ጌታ ይባል። ተባረክልኝ። ነይ እንግባ። ገቢ የተባረክሽ ደህና ነሽ? የዚህ ሁሉ በረከት ምክንያት ሳትቀመጡ በፊት እግዚአብሔር በአባቴ ምክንያት ያደረገልኝ ሁሉ ጎበኝ ይፈልጋል። አይ ጌታ ለጥብሎተኛ እግዚአብሔር ይመስገን። እንኳን ጌታ ረዳሽ። አሜን። እንዴት ነው ከዛ ቀን በኋላ ህይወት እና አሁን እንዴት ነው? ደህና ነኝ እግዚአብሔር ይመስገን። በጣም ደስ ብሎኛል። በተጎዳውም ሁሉ እግዚአብሔር ኪሶኛል። ከዛ ጨለማ ያወጣኝ ጌታ ዛሬ ይኸው እግዚአብሔር ይመስገን። በጣም ደስተኛ ነኝ ከልጄ ጋር እግዚአብሔር ይመስገን። ምን አሉ ዘመዶችሽ? የሚያውቁሽ ሁሉ ምን መጡ? በፊት የሚሰድቡኝ በፊት ያሉኝ ብዙ ነገር አለ። ሁሉም መጥቶ አይቶኛል። የባለቤቴ ቤተሰቡ መጡ፣ የኔ ቤተሰቡ መጡ። ሁሉ ነገር ተቀየረ። እንኳን ወደዚህ አበቃሻል። ወንድሜ መጥቶ ልጁን ሰጥቶኝ ሄዳ የራሱ ልጅ እኔ ጋር ነው ያለው። ትምህርት ቤትም መሸኛ ይዞ መጣ። ብቻሽ ከምትሆኚ ብሎ ሰጥቶኝ ሄዳ እኔ ጋር ነው ያለው። እግዚአብሔር ይመስገን። እኔ በጣም ነው ደስ ያለኝ። ይሄ ሁሉ ምክንያት እርሶ ናቸው። ኢየሱስ እዛ ቤት ባልመጣ ኖሮ ይሄ ሁሉ ነገር አይከሰትም። እኔም ሰው አልሆንም ነበር። አሁን በሰላም ትተኛለሽ? በሰላም ከትላንት ወዳ ጀምረ ከራሴ የሆነ መዝሙር እየዘመርኩ ነበር። እግዚአብሔር ይመስገን። ያ እንደ አውሬ የሚጫው ሴት ዛሬ እግዚአብሔር ይመስገን ቤቷ ነው የምታድረው፣ ከልጇ ነው የምትለው። እግዚአብሔር ምንም ይሳኔ የለው። እንዲህ አልኩት የራሴ እስቲ አንዴ ልበላ። ያደረገኝ እንደ አውሬ ድንጋይ ይዤ ሰው ቢመታ ምስጋናዬ የኔ ጌታ ኢየሱስ ደረሰ፣ ሰላሜ ተመለሰ እያልኩ ነው። ጌታ ይባርክ። እግዚአብሔር ይመስገን። እኔ ሰላሜ ተመለሰ። እውነቴን ነው የምላችሁ። በፊት የሚያለቅሰው ሁሉም ትቻለሁ። ልጆችንም በገነት ያኖርልኝ እግዚአብሔር። ሁሉ ነገር ያደረገው እሱ ነው። እግዚአብሔር ይመስገን። አሁን እኔ ደስተኛ ነኝ። ልጄን ሺህ ያርግልኝ። በጣም ደስ ብሎኛል። በቃ ኢየሱስ ገባኩ። ለዚህ ሁሉ በረከትሽ ምክንያት እቺ ልጅ ነች። አዎ ልጄ ናት። ኢየሱስ አንቺ ልጄ ነሽ ብያታለሁ። አንቺ ልጄ ነሽ ስላት አዎ ልጅሽ ነኝ አለች። ቃል ገባችኝ። ልጄ ናት እስካለው ድረስ እንደ ልጆቼ ነው የሚያት። አዎ ታክሲ ውስጥ እያለቀስኩ ነበር። በጣም አማራጭ ያጣው ቀን ነው ያን ቀን። እግዚአብሔር ነው ማለት የእግዚአብሔር ሰው ራሴን አጠፋለሁ ብዬ ያደረኩት ነገር የለም። እንደኔ ልጆችን ማጥቼ ይሄንም ልጅ አጥቼ ከጋሬ ወጥቼ ምን እሰራለሁ? በቃ እንዳሉኝ እንደ ገደብስ ነኝ እያልኩ በቃ በጣም ጨንቆኝ ከሆስፒታል ሲወጣ እኔ ነኝ ቅድማ የገባው። ታክሲ ገባችና ቁጭ አለች አጠገቤ። ቦታ ቀየሩልኝ። ከኋላ ነበርኩ። ከሷ ኋላ ከጀ አጠገቧ ያስቀመጠኝ ጌታ። ከዛ ቁጭ አልኩ። እንዲ እግሬን ትነካለች። ሊታወራኝም ፈራች መሰለኝ። አይዞሽ እናት አለችኝ። እኔ ዝም ብዬ ስልክ እያወራው እሷ ላይ ትኩረት አላረኩም። እያለቀስኩ ነበር። እናት አለችኝ። አሁን መጨረሻ ላይ አንድ ነገር ልልሽ ብዬ ፈራው ስትለኝ ምንም እንዳትፈሪ ለልጄ ከሆነ ምንም እንዳትፈሪ ንገሪኝ አልኳት። ከዛ ጸሎት ቤት ሄደሽ ታውቃለሽ ስትል አይ አለችኩም አልኳት። ጸሎት ቤት ትሄዳለሽ፣ ይጸሉልሻል፣ ስልክን ሰጥሻለሁ አለችኝ። የሆነ ስልክ ሰጣችኝ። ከዛ ተደውሎልኝ
በቃ ልቤ እዛ አረኩት። በቃ ተስፋ አረኩበት። እግዚአብሔር ሆይ ያልኩት በቃ ሁሉ ነገር የምታረገው አንተ ነው። እኔ ተስፋ ቆርጫለሁ። እግዚአብሔር ሆይ አንተ ግን ተስፋ ይመልስልኝ እያልኩ ዳለሁ። እቺ ልጅ ከኔ ጋር መልቀስ ጀመረች። እኔ ምልሽ እዛ ቤት ትወስጂኛለሽ ስለ ወስድሻለሁ፣ ፕሮግራም ያለው ቀን ወስድሻለሁ፣ አሁንም ቤት ገብቼ እደውልሻለሁ። ከዛ ማታም እንዳለች ደወለች። እኔ እንዲህ አልኳት፣ ስሚ ልጄ አልኳት፣ ስማንም አልጠየቅኳትም። ያንቀ ልጄ እኔ ሁሉ ነገር አንቺ ላይ ትቻለሁ፣ አንቺ ለእግዚአብሔር ቃሉን ሲጨልኝ አልኳት። ከዛ እያለቀሰች እናቷም አወራች እያለቀሱ በዛ እንዳለች ዓርብ ዕለት ይዘኝ መጣች። ያን ቀን በቃ እኔ ውስጤ ሰላም የሆነ ልጄንም በቃ እግዚአብሔር ሆይ እውነት አምላክ ከሆንክ እኔ ልጄን ላንተ ሰጥቼዋለሁ፣ ቀሪ እጄ ነው። እኔ ካሁን በኋላ መውለድም አልችልም። ማጸኔ እንትን ብሎ ነበረ። አራተኛ ልጅ ይሄ መጨረሻ ላይ ካንሰር ታምሜ ነበረ። ሲታመም ማጸኔ ወጣ። እግዚአብሔር ይሄ ሁሉ ነገር ቤተሰብ የማያውቅ እግዚአብሔር ብቻ ነው የሚያውቀው። ፈሳሽ ነበረ ለአንድ አመት ሲቸገር በቃ ሰርጀሪውንና ማጸኔሽ ውጣ ተባልኩ። እዚህ ጳውሎስ ማጸኔን አወጡትና ሰላም በቃ ከዛም በኋላ ደህና ሆንኩኝ። እንኳን ልወልድ ስል ልጅ ማግኘት አልችልም። እግዚአብሔር ሆይ ለአንተ ሰጥቻለሁ። ብዙ ነገር ውስጤ ያለው የሚያወራቸው ነገሮች አሉ። ሶስት ነው የሞቱብኝ። አንድ የ11 አመት 13 አመቷ ልጅ ሞላ ስትል ነው ትምህርቷን ጨርሳለች። ምን ሆና ነው? እሷ የደም ካንሰር ነበራት የሞተችው። በቃ ድንገት ሳምባ ምች፣ የቶንሲል እንደዚህ እኔ ልጆችን በአንድ አመት በሶስት ወር 3 ልጆችን የቀበልኩት። በሶስት ወር ውስጥ 3 ልጆች ያጣው። እቺ ትልቁ የመጀመሪያ በቃ ተስፋ ያስቆረጠችኝ እሷ ናት። በትምህርት ጎበዝ ናት ልጄ፣ በጣም ጎበዝ ነበረች። ተስፋ የሰጠችኝ ወደ አዲስ አበባ ያስገባችኝ እሷ ነበረ። አዲስ አበባ ከመጣ በኋላ በቃ ተስፋ ቆርጬ የአባቴን አልፈልግም ንብረታቸው ምንም አልፈልግም ብዬ ተለይቼ መጣሁት ነፍስ ጡር። ከዛ አባታችሁ ተከትለኝ እዚህ ከመጣ በኋላ ተድሞ ተጣልተን ሄደ። በቃ ሆስፒታል ጥቁር አንበሳ እየተኛች ልጄ። ብዙ ሰው ያቀኛል እዛ በእርግጥ ማለት ነው። ቀን ሶፍት እሸጣለሁ። ሶፍት እየሸጥኩ ሶፍት ምናምን የሸጥኩበት ምግብ እየገዛሁለት እሷ ጋይዛ ይሄ ወዲ ውስጥ ይዤ እንደዛ ያረኩ ልጄ ደህና ነች ተብሎ ጨረርም ጨርሳ ኬሞም ጨርሳ ከወጣች በኋላ ወደ ቤትሽ ይዘሽ ለካ እነሱ አውቀው ነው እንደዚህ ያሉ። ልጅቷ በቃ ሐቅማ ምንም ሁሉ ነገሯን እንትን ብላት ነበር። ይዘሽ ሂጂ በቃ ምንም አትሆኝም ማለት ቤት ይዤ በሁለተኛ ቀን ልጄ ሞተች። እኔ የእግዚአብሔር ሰው ልጄን የሚያቀብርልኝ ሰው ወጣው። ያን ቀን ማን መቃብር ይወስድልኛል? ልጄ የአዲስ አበባ መታወቅ አልነበረም እንዴት እንደተሰቃየው። ሬሳ 24 ሰዓት ውስጥ ብሎ ቤት ውስጥ ቆይቶ ተለምኖልኝ መዘጋጃ ልጄን ቀበረ። ይሄ ሁሉ ድረስ ነው የከሰተብኝ። ከብዙ ነገር ነው የወጣው። አሁን ግን ዛሬ እግዚአብሔር ይመስገን እንኳን ደስ አለሽ እያሉ ይደውሉልኛል። እኔ ውስጥ ግን ብዙ ነገር ይዟል። አሁን ለሁሉም ይቅር ብያለሁ። እግዚአብሔር አሳለፈኝ። ሁሉ ነገር ይቅር ብያለሁ። ብዙ ነገር ያሳለፈ። ያን ቀን ቸርች እንደመጣሽ ምን ተሰማሽ? ቁጭ ብለሽ መጀመሪያ ቁጭ አልኩ። በቃ እሷ ይዞሽ እያለችኝ ነበረ። ከኋላችን ተቀምጠን ነበረ። በቃ እግዚአብሔር ሆይ አልኩት፣ ያ እውነት አምላክ እዚህ ቤት ካለ እኔ ልጄን ሰጥቻለሁ። ይሄ ልጅ ከሞተ እኔም አልተርፍም ብዬ ለራሴ ቃል ገባሁ። ይሄ ልጅ ከተረፈልኝ እግዚአብሔር የእውነት አምላክ ነው ብዬ በቃ ጫልኩኝ። እግዚአብሔር የእውነት አምላክ ነው አሳይቶኛል ነገር ኢየሱስ ስለተናገረሽ አተረፍሽ። ልጇ ተፈወሰ፣ እሷ ተፈወሰች። እግዚአብሔር እንደነበረ ቅዱስ በነፍስ ዳነች። እግዚአብሔር በስጋ ተፈወሱ። ከክፉ አጋንንት ስራት ነፃ ኢኮኖሚካሊ ነው ተባሉ። አሁን ጌታ ቤት ሰጠሽ፣ ቤት ሰጠኝ። ከደገና እዚህ ታች ደግሞ ሱቅ አለሽ።
አለኝ እዚህ ሳይሆን ወደዛ መንገድ ላይ ነው። እዚህ ነበረ ከዚህ ተቀይሮልኝ እዛኛ ህንጻ ላይ ነው የተሰጠኝ። ህንጻ ስር? አዎ ህንጻ ስር። ሱቅም አለሽ? ቤትም አለሽ? ቤትም አለኝ። አሁን ጥምቀት ከጥምቀት ጀምሮ 3 ወር በ3 ወር ነው ሁሉ በረከት። ትምህርቷን ደግሞ መታ እዚህ የምታስተምረኝ አንድ እህቴ ያለች እዚህ ታችን ያለች እዛም ልጅሽን ይዘሽ እንዳትጂ እኔ ለእግዚአብሔር ብዬ ነው ማስተምርሽን ጥምቀትሽ ከደረሰ እዛ ራሴ ሂጄ ከፓስተር ጋር እንትን አረክሻለሁ። ሊዲያ ትባላለች እዚህ ነው ያለች። እዚህ መታ ነው ሁሌ የምታስተምረው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ያን ቀን እንዴት ደርፈሽ ነገር ያው ችግሯን ማለት ታክሲ ውስጥ ተቀምጣ በጣም እያለቀሰች ነበር በሰዓቱ እና ስልክ እየደወለች ብር እንዳልነሳት ነው የሚያስጠይቃቸው የነበረው። ማሽን የሱስ ማሽን ይመስለኛል ይሸጣለሁ እያለች የነበረችው እና ያንን ሽጬ እመልሳለሁ ልጄ በጣም ታሞብኛል ራሱ መሆን አለበት ያለች። ልጁ ደግሞ ይዘዋለች እነዚህና በጣም ነው የሚያቀስተው ይዘው እያለ ከዛ ያው ለማናገር በጣም ፈርቻለሁ በሰዓቱ ምክንያቱም አንገቷ ላይ ማተብ አለ፣ ክርስቲያን አይደለችም እና እንደዚህ አይነት ቦታ ምን ትለኛ ይሆን የሚለውን ነገር በቃ ፈራሁኝና በድፍረት አናገርኳት። ከዛ ያው ማለት አቅም የለኝም ምንም ላደርግላት አልችልም በሰዓቱ ማድረግ የምችለው ለማጸለይ እሺ ካለች። ከዛ ጠየኳትኝ ምን ሆነሽ ነው ስላት ልጄ እንደዚህ ብሎ ነገ ሰርጀሪ ካልተሰራ ህይወቱ ያልፋል አሉኝ። እኔ ደግሞ ሰርጀሪ ለማሰራት ብር የለኝም አለች። ከዛ እና ጸበል ምናምን ወሰድሽ ታዲያ አልኳት። ከዛ ያልኩበት ቦታ የለም ስለኝ ኮቻች ለምን አላጸልይልሽም ፍቃደኛ ከሆንሽ አንቺ አልኳት። ልጅሽ ከዳነልሽ ምን ችግር አለው ስላት እኔ ደስተኛ ነኝ ልጄ ብቻ ይዳንልኝ ስለኝ አጋጣሚ ትምህርት ቤት እየሄድኩኝ ነበር የዛን ጊዜና ስልኳን ብቻ ተቀበልኳት። ወረድኩኝ ደወልኩላት። ከዛ ያው ሮብ ቀን ነበረ ሐሙስ ዕለት ቀንም የዛን ዕለት ማታም ደውዬላት እንዴት ነው ስላት ያው ያለቀሰች ነበር ያናገረች። አርብ ቀጥረሻት ነው ይዘሻት ነው? ሮብ ዕለት ያገኛት ሮብ ነበረ ለአርብ ቀጠርኳት። አርብ ፕሮግራም ስላለ ዘልሽ የታገኝሻት ለምን በስልክ ነው የላኳት ወደዚህ። አንቺ አልመጣሽ ማለት መጣው እናቴና አባቴ ላኳቸው አብረዋት እንዲመጡ ብቻዋን ስለሽ እንዳስፈራ ደውላልኝ እንደዚህ አይነት ቦታ ነው ሂጂ ይጸልይልሻል ፕሮፌት ከዛ በኋላ በቃ ነፃ ትሆኛለሽ እናቴም እንዳስፈሪ ደግሞ ልክልሻለሁ አልኳትኝ። እማም ሳቅፋ መጣች የዛን ቀን ስታዲየም ነው የተገናኘን። ከዛ ነው አባቷም እናቷም ከዛ ነው ይዘን ስራ ቀርቶ መጡ እነሱ አብረዋት ነው እግዚአብሔር ድንቅ ነገር አደረገላት። በጣም ነው ደስ ያለኝ በሷ ቦታ። አንቺስ ትምህርት እንዴት ነው? አሪፍ ነው። ምንም አይልም። አሁን ስትነጂዋለሽ ገና ፍሬሽ ምን እንደምትጠጪ አትጥቅ ጨጣፍሽ ያው ትንሽ ቦታ ቤት የት ነበረ ቤታችሁ? ማንን ከዛ ምን ሰጠው? እንዴት ማለት ገና ነው በቃ ማለት ምንም ነገር የለም። የት ነው ያላችሁ? አክስቷ ጋር ወደ አክስቷ ጋር አሁን ያለበት ሁኔታ ተበታትኖ ነው ያለው። እግዚአብሔር ጣልቃ ይገባል። አሜን። ጌታ ጣልቃ ይገባል። እሺ ማያ ታልቅሽ አይዞሽ የታቻር ነው። አንቺ ለብዙ በረከት ሆነሽ እህትና ወንድም አለሽ? ታግላሽውት የት ነው ያለው? ይማራል። ምንድን ነበር ቤታችሁ? የቀበሌ ቤት እኮ ኮንዶሚኒየም መልስጣችሁ? ለምን ማለት ለግል በኛ ስም አይደለም ወይላሱ ስም አይደለም። አባቴ አንተ ትችላለህ። አባትና እናትሽ አሁን የት ነው ያሉት? እዛው አንድ ላይ ነው ያለነው። ከእናቴ ጋር አንቺ ለዚህ ብዙ ሰው በረከቱ ለሷ በረከት ይሆንሽ አንቺ ነሽ። እግዚአብሔር ደግሞ ለእናንተ ቤት በረከት ይሆናል። እሺ አይዞሽ፣ ጸልያለን ደግሞ አለንኝ። እሱ በሰላም ነው። አይዞሽ ማያ ታልቅሽ። እግዚአብሔር ያውቃል። እግዚአብሔር የሚያውቅስ አይዞሽ ጌታ ታማኝ
ቤት መከራየት ከብዷችሁ ነው? አሁን ያሉበት አካባቢ የመጀመሪያ ቤት እንዲከራይ እኛ የ3 ወር ቤት ኪራይ እንከፍላለን። ያታልቅሽ ማይ አታልቅሽ አንዳንድ ማ አታልቅሽ ታልቅሽ በጌታ ታልቅሽ ታልቅሽ ምንም አትሆኝም። ኢየሱስ እጅ ላይ ያለ ሰው ነው። አታልቅሽ 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 በቃ አታልቅሽ። ኢየሱስ ጌታ ነው። ምንም እንዳታለቅሽ፣ ጠላትሽ ያልቅስ። ጌታ ደግሞ ቤት ያዘጋጃል። ታምራች ኢየሱስ አለ፣ ደግሞ እኛም አለ። እሺ ምንም እንዳታለቅሽ። የእሷ ታሪክ የተቀየረ በአንቺ ምክንያት እዛች ታክሲ ላይ ነገርሻት ኢየሱስ። ስለዚህ ቤት ፈልጉና እሺ። የፓስተር ስልክ አለሽ? የማን ስልክ ነው? ሶሪ እንደዛ ብንጀር ታምር ያደርጋል ጌታ። አንቺ ትልቅ ነው የምትሆኝ። እግዚአብሔር ይባርክሽ። እሺ ኢየሱስ ጌታ። እንደውም የስድስት ወር አሁን ደስታ ነው። አታልቅሱ። ይኸው ጌታ ታችን ያሳርፋል። አንቺ ነገርሻት ኢየሱስ። አንቺ ጋር ለኢየሱስ እኮ ነው የፈወሳት የባረከ። አንቺ ጋር ለኢየሱስ ታዲያ ይጠላል። ኢየሱስ ጌታ። እሺ እግዚአብሔር ይመስገን። ትላንትም አታልቅሱ። በቃ ደስታ ነው፣ ምስጋና ነው። አሁን እኔ አለቃ የንግድ ፍቃድ ብቻ ነው የቀረኝ። ነጋዴዎች የሚሰራ ነገር ለግዴታ ንግድ ፍቃድ ያስፈልጋል። ምንም ቢሆን እዚህ ፊት ለፊት ስለሆነ ከዛ እሱንም ቀበሌ ልኮኝ ነበረ። ሄድኩና የሚከተል ነገር አለ፣ እሱን ፈጽሚ። አሁን እዛ ቪዲዮ ላይ ያሉሽ ሰዎች ናቸው እግዚአብሔር ያስነሳልሽ። ይሄንን ቤት ይሰጥሻል። ይሄን ቤት ተዘገና ደግሞ ሱቅ። እነሱንም በጣም ነው የማመሰግናቸው። እግዚአብሔር የተጠቀመባቸው ሰዎች እግዚአብሔር ይባርክ። እግዚአብሔር ይባርካቸው። ክብር ለኢየሱስ። አሜን። እንኳን ጌታ ረዳሽ። ደስ ብሎኛል። ሪቹ ምንም ስለዚህ በጣም ደስ ብሎኛል። ያቀረው ይመስላል አንዴ እርምጃ ተራራው ሊናድ ሊሆን በይንጃ የመጀመሪያሽ የተናወረው ሰኔ ለሸለቆ ጌታ ለጨለማው መሪ የማዕበሉ አስማች የመብረቁ ንጉሥ አንተ ነህ ኢየሱስ ደግ ነው። ጌታ ኢየሱስ ደግሞ ይሄ ትልቅ ፋሚሊ ነው። የክርስቶስ ቤተሰብ ነው። አንድ ሰው ዳነ ማለት ወደ ሆነ አካል ነው። አንድ ቤተሰብ ነው። ኢየሱስ ጌታ። ሃሌሉያ። ስለዚህ እሷን ቀን ያለቀሰችው ትልልሻል። ከቀን ስራ ስትፈታ የመጨረሻ ነበር። የመጨረሻ ላመስግን። ቤቱ ደው አቤቱ ስምህ ይባረክ። አሜን። ለዚህ ቤት ስላረከው ቸርነት፣ ለእህታችን ስላረከው ተአምራት እናመሰግናለን። አሜን። በዚህ ቤት አሁንም ብዙዎች ይዳኑ። አሜን። ለእሷ የደረሰ ኢየሱስ ለዓለም ሁሉ ይድረስ። አሜን። ይህን የሚያዩ ሁሉ በኢየሱስ ስም የባረካትን፣ ታሪኳን የቀየረውን፣ የፈወሳት፣ የዘላለም ረፍትና ሕይወት የሰጣትን ኢየሱስን ያገኝ። አሜን። የሰው ሁሉ ዓይንና ልብ ለዚህ እውነት ይከፈት። አሜን። ባርክ ያለው ይቤት አሁንም የጤንነት ቤት ይሁን። አሜን። የሳቅ ቤት ይሁን። አሜን። የመትረፍረፍ ቤት ይሁን። አሜን። ብዙዎች የሚድኑበት ቤት ይሁን አለ ሆነ። ጌታ ይባረክ። ጠላትሽ ተቆረጠ። ያንቺው በረከቱ። አሜን። ጌታ ይባረክ። ወዳጆች ማርታ እንኳን ደስ አለሽ በድጋሚ። አሜን።
እንግዲህ ለገና እኔና አንቺ አብረን ኢንተርቪው አድርገን ነበረ። እኔና አንቺ ኢንተርቪው ስናደርግ እኔ ቡና እያፈላው አንቺ መተሽ ቁጭ ብለሽ ነበር። አሁን ደግሞ እግዚአብሔር ቤት ሰጥቶሽ በተቃራኒው አንቺ ቤትሽ ቡና እያፈላሽ እኛ እንግዲህ እንግዶች ወደ መተን ቁጭ ብለን ነውና ትዝ ይለኛል ያኔ መተሽ ጸሎት ቤት የቸርች ቢሮ ውስጥ ኢንተርቪው ስናደርግ ቤት ዩዥዋሊ የምናደርገው ለበዓል እንደዚህ የቸርች ከቸርች ፕሮፌት የሚጎበኛቸውን ሰዎች ዩዥዋሊ ሄደን የምንጎበኘው ቤታቸው ነው። ትዝ ይለኛል አንቺ ቤት ልንሄድ ስንል ግን አከራዮችሽ መቅረጽ አይችልም አትችይም ብለውሽ ተጣልተሽ እንደውም ከዛ በኋላ ቤቱን ለቀሽ ወዴን ከነመሽ ሌላ ሰፈር ልሄድሽ ብላ ትዝ ይለኛልና እግዚአብሔር እንግዲህ ወራት ለከበጣት የሚቆጠሩ ወራት ውስጥ ተአምራት አድርጎ ይሄንን ቤት ሰጥቶሻልና እንዲህ ደግሞ ለመሰብሰብ ጌታ አብቅቶናል። ይሄ ትልቅ ደስ የሚያሰኝ ነገር ነውና እስኪ ደግሞ በመጨረሻ ማለት የምትፈልጊው ነገር ካለ ምክንያቱም ደግሞ ትላንትና ፕሮፌት እሱ ከመምጣቱ በፊት እኛ ልኮን ምንጣፉን የቴሌቪዥን መስቀያዎች የእንጀራ መጋገሪያ ፍራሽ አንዳንድ ብቻ ቤት ውስጥ የጎደሉ ነገሮችን እየገዛን ነበርና ደግሞ ደስ የሚለው የዛን ቀን ጊፍት አድርገንሽ ነበረ 20 ሺህ ብርና እሱንም አስታውሰሽ አመስግነሽ ደግሞ እንጨርሳለን። በነገራችን ላይ ስለ ቤቱ ትንሽ ላጫውታቸውና አንቺ ያን ቀን እመጣለሁ ስትለኝ መጀመሪያ ባለቤቱን ጠይቄ ነበር። ዞር በይ እባክሽ አለኝ። እሺ ብዬ ሴትዮዋንም ጠየቅኳት። ስጠይቁ እኔ ቤት ውስጥ ቀረጻ ኧረ እባክሽ አለችና በጣም ነው የተቆጣችኝ። ዞር በይ ልታዘርፊኝ ነው እግዚአብሔር እንጂ ነው አለች። ነገሩን ስላላወቀች ነው በቃ እሺ ብዬ ተናድጄ ምንም አላልኩም። ለፓስተር ደውዬ እኔ ቤት አይቻልም አልኩ። ከዛ እናንተ ጋር መጥቶ ቀረጻ አስቤዛ ምናምን አልተገዛልኝም። በነገራችን ላይ ብሩን እንደሰጣሽኝ ቤት አልገባው ነበር። ይሄ ስጦታ መጥፋት የለበትም ለኔ መስታወሻ ይሆንልኛል ብዬ ቀጥታው ሳሪስ ሂጄ ቲቪ ገዛ 15000 ብር ቲቪ ገዛ። ጤፍ፣ ዘይት፣ ያ ዱቄት ሁሉ አስቤዛ ይዤ ሲገባ ሴትዮዋ ፍጥጥ አለችብኝ። ከየት ነው ያመጣሽ እንዴ? እዚህ ቤት ቀረጻ ከለከሉኝ፣ ሌላ ቦታ ቀረጻ ተደርጎልኝ እግዚአብሔር ይሄንን ፈቅዶልኝ ተደርጎልኝ ነው የመጣው። ከነገ ጀምረሽ ቤቱን ልቀቂ አለች። እግዚአብሔርን ከነገ ጀምረሽ ቤቱን ልቀቂ አለች። ምን አጠፋው? አላቅልሽም። አንቺ ከየት እንደመጣሽም አላቅም። ቤቴን ልቀቂ። ቤት መልቀቅ ግን ይቻላል እንዴ አልኳት። አንቺ ቤት እኮ ነው ያሻለች። ተቆጣችና በቃ አንድ ተከራያ አለች እንደኔ ተከራይታለች። እህቴ ዝም በይ ይሄ እኮ የሰይጣን ወጊያ ነው አለች። ከዛ አንቺ ያደረገልሽ እግዚአብሔር ስለሆነ እሺ ብለሽ እኛ ደግሞ የእግዚአብሔር ሰው ሲጣለን መልስ አንሰጥም አለች። ትምህርት ሆኖልኛል። እኛ መልስ አንሰጥም፣ መልስ አንመልስም። ሰው ሲቆጣንም ይቅርታ እያልን ነው ምናምን። የጌታ ሰዎች እንዲህ ነው ባህራችን። እሺ አመሰግናለሁ እያልሽ ግቢ አለች። ምንም አላልኩም። ቃል ገባሁት። በማግስቱ በሳምንቱ ነበር የቤት ኪራይ ይዤ ሄድኩላት። የቤት ኪራዩን አልፈልግም ቤቱን ልቀቅልኝ አለች። ብሬን ቦርሳዬ ውስጥ መልሼ ሄድኩኝ። ከዛ በደላላም በምንም እያልኩ ቤት አገኘሁ። ከዛ ሳሪስ ገባሁ። ሳሪስ ሲገባ በገባ በሳምንቱ ደወሉልኝ። ስልክ ደውሎልኝ ከዛ ስልክሽ ከፕሮፌሰር ቸርች ነው የወሰድነው፣ ከጄፒኤስ ቸርች ነው የወሰድነው፣ እንፈልግሻለን አሉ። እንደዛ ያሉኝ ቀን እሁድ ነበር። እሁድ ደግሞ እኔ እናንተ ጋር ነበርኩ፣ ቸርች ነበርኩ። 4 ሰዓት ተደውሎልኝ አላየሁትም። ስልኩን ቁጭ አልጌ አምልኮ ውስጥ ነበርኩ። 6 ሰዓት ሲደውልኝ ውጭ ወጥቼ አነሳሁት። ልክ ፕሮግራምሽን ስጨርሺ እፈልግሻለሁ አለች። ምንም በቃ የሚያውቀው ነገር የለም። ቁልፍ ሊሰጥሽ ነው ቶሎ እንደጨረስ 8 ሰዓት ሲያልቅ ወጣውን እንደጨረስ ሐዋሪ አደባባይ ነው ስትልኝ ከዛ ግራ ተጋባው። የምን ቁልፍ እንደሆነ አላቅም። የቤት ኪራዩን ምንም አላማውቀው ነገር የለኝም። ልጄና ዝዬ ራይድ ይዘሽ ነይና እከፍልልሻለሁ አለችኝ። በራይድ መጣ። ልክ እዚች ጋር ስደርስ ቆማ ነበረ። 2 ሰው ሆኖ ነው የተቀበሉኝ። እዛ ሊፍቱም ውስጥ ሲገባ በቃ ደነገጥኩ። ምን እንደሆነ አላቅም። በቃ ብቻ ውስጤ እንትን ተረበሸ። ገባው
ያ መጀመሪያ ይሄ የመሃለኛው በር ተከፍቶ ነበረ እዚህ ያጠገብ ያለ ይሄ ጠባብ ነው ይሄ ይሻለሻል ብላ ወደዚህ ያመጣች እያማረጠችው እግዚአብሔር ይመስገንና ይሄ ቤት ያንቺ ነው እግዚአብሔር ነው የሰጠሽ ሰው አይደለም ጠይቀሽ አይደለም ስትለኝ እናት አልኳት ቤት ለኔ እንኳን የአዲስ አበባ መታወቂያ የለኝም ዛሬ ደግሞ የቤት ባለቤት ሊሆን ነው ስለታው አንቺ እኮ እግዚአብሔር ነው ያደረገልሽ እግዚአብሔር ያንቺ በር ከፍቶልሻል እያለችኝ አቅፋን አልቅሳ ቁልፍ ተሰጣኝ ሄደች አላመንኩም እስከ ሳምንት ድረስ ይሄን ቤት አልገባም አላመን ይሄ ቁልፍ ይመለስ ወይ ይቀመጥ ጌታ ምንድነው ያልኩ በቃ እኔ ስለ እግዚአብሔር ምንም አውቀው ነገር ትምህርት የለኝም ግን በጣም ግራ ተጋብቼ ነበር እመጣና ላጸዳ ሄዳለሁ ምን ይጠይቁኝ ከዛ ደውላልኝ ቁልፉን ቀይሪ እንዳይከፈትብሽ ይያሉኝ ቁልፉን ቀይ እንደዛ ያልኩ አንድ ወር ጨረስኩ ሳልመጣ እየፈራው እንደውም እየመጣ በቃ ፈርቼ ይመለሳለሁ ከዛ ደውሎልኝ አይ ግቢ ቤትሽ ቤትሽ ነው የቤት ኪራይ አትከፍልም ይሄ ቤት እግዚአብሔር ነው የሰጠሽ ሰው አይደለም ስታመስግን ራሱ ይሄ እግዚአብሔር ነው የሰጠኝ ብለሽ እግዚአብሔርን አመስግኒ እስካለሽ ድረስ ትኖርበታለሽ ይሄ ቤት እንባሽን ያበሰው ነው አለችኝ እግዚአብሔር ይመስገን ይሄው በዛው በወሩ ገባው ምንም ሳልጎለኝ እግዚአብሔር ይመስገን ከዛ ሶፋም ተልኮልኝ እንዳያችሁ ይሄን ሶፋም ተሰጠኝ እግዚአብሔር ይስጣቸው እኔ በጣም ነው ማመሰግነው ዛሬ እንዲ ከለፊታቸው ቁጭ ብዬ እንታወራ ሴት እኔ ያልሰራው ስራ የለም ብሎኬትም ተሸክሜያለሁ የሰው ቤትም ሰራው ያልሰራው ስራ የለም የሰው ሀገርም ሰራው እግዚአብሔር ይመስገን ግን ከዛ ሁሉ ውስጥ እግዚአብሔር ነው ያወጣኝ እግዚአብሔር ይመስገን እቺ ልጅ ለኔ ምክንያቱና እግዚአብሔር ነው ያደረገልኝ በጣም ደስ ብሎኛል እግዚአብሔር ይመስገን እኔ ካሁን በኋላ ማድረግ ያለብኝ ማለት ያለብኝ እግዚአብሔር ብቻ ማመስገን ነው የኔ ደረሰልኝ ጌታ ክብሩ ይስፋ እግዚአብሔር ይመስገን እሺ ማቴ ፕሮፌት መጥቶ እንግዲህ አሁን ጎብኝቶ ቤትሽን አይቶ ነው ሄደውና አሁን እሱ ባይኖርም ግን ባለቤቷ አለች ስለዚህ ማመስገን ከፈለግሽ አባቴ በጣም ነው የምወደው በጣም ነው የማመሰግነው አንተ የኔ ብዙ ነገር ነህ አባቴም ነህ ዛሬ እንዲህ ያደረግልኝ በይሄ ሁሉ ምክንያት የሆነ አባት አንተ ነህ በጣም ነው የምወደው መድኃኒቴ ነህ ለሁሉም መድኃኒት የሆንክ እግዚአብሔር የሰጠክ በጸጋ ተጠቀም ተባረክ አባቴ በጣም ነው የምወደው ማሚን በጣም ነው የምወድሽ ተባረኩ ጸጋችሁ ይብዛ እንደኔ የተጨለመባችሁ እንደኔ ጨለማ ውስጥ የነበራችሁ በእናንተ እጅ ሁሉም ይፈወሳል የእናንተ ቤት የፈወስ ቤት ነው የመዳን ቤት ነው ሁሉም መጥቶ እንደኔ የምዳኑበት በእግዚአብሔር ፍቃድ ጠይቃቸዋለሁ እናመሰግናለን እሺ እንግዲህ እስካሁን ድረስ እንደተከታተላችሁት የማርቲ ቤት አይተናል ጎብኝተናል እግዚአብሔር በሰራልን ትልቅ ነገር ሁላችንም ተደስተናል ስለዚህ ቆይታችሁ አሪፍ እንደሆነ ባለሙሉ ተስፋ ነኝ አመሰግናለሁ ፕሮግራማችን ጨርሰናል ሆናለ ቻው